ላለፉት ወራት በዋናነት በፓኪስታን ብሎም በኳታር አደራዳሪነት ሲከናወን የቆየው የአሜሪካና የኢራን የሰላም ስምምነት ሊፈረም ቀን በተቆረጠለት በአሁኑ ወቅት ቀጠናው አዲስና ውስብስብ የፖለቲካ ውጥረት የሚያስተናግድበት እድል ተፈጥሯል። ይህ ስምምነት በይፋ ሊታወጅ ደቂቃዎች ቀርተው በነበረበት በትላንትናው የምሽት ሰዓታት ላይ የእስራኤል ጦር አውሮፕላኖች የኢራን ዋነኛ ስልታዊ ቀይ መስመር በሆነችው በሊባኖስ ዋና ከተማዋ ቤይሩት ላይ ድንገተኛና አውዳሚ የሆነ የአየር ላይ ጥቃት ሰንዝረዋል። ይህ ወታደራዊ እርምጃ በአጋጣሚ የተከሰተ ክስተት ሳይሆን የአሜሪካና የኢራንን መቀራረብ ለማደናቀፍ የታለመ ስልታዊ ሴራ ነው የሚሉ ጉዳዮችም እየተነሱ ይገኛል። ከዚህ አይነቱ ይፋዊ ወታደራዊ ፍጥጫ ባሻገር ግን ከሚዲያ እይታ በስተጀርባ ከፊት ለፊት የዲፕሎማሲ መድረኮች ጀርባ ሸዶው ዲፕሎማሲ በሚባል አካሄድ እንዲሁም የፋይናንስ እንቅስቃሴዎች ጉዳዩ ይበልጥ ውስብስብ እንዲሆን ያደረጉት እንደሚገኙ እየተገለጸ ነው ያለው። ከዚህ አሜሪካና ኢራን የፊት ለፊት ድርድር ጀርባ ብዙ ድብቅ ዲፕሎማሲያዊና ሚስጥራዊ እንቅስቃሴዎች አሉ የሚሉ ጉዳዮችም እየተነሱ ነው ያሉት። በተለይ እንደ ሮይተርስና ቴሌግራፍ የመሳሰሉ የዜና ምንጮች ቀደም ሲል በኢራን ላይ ጠንካራ አቋም የነበራት የተባበሩት አረብ ኤምሬትስ የራሷን የውስጥ ደህንነትና የኢኮኖሚ መዋቅርን ከጥቃት ለመጠበቅ ስትል እስከ $20 ቢሊዮን የሚደርስ የገንዘብ ስምምነት ከቴህራን ጋር በሚስጥር መፈራረሟ እየዘገቡ ይገኛሉ። ምንም እንኳን አቡዳቢ ይህንን ዘገባ ፍጹም ሐሰት መሰረተ ቢስ ነው ስትል በይፋ ብታስተባብለው ማለት ነው። ዛሬ ታዲያ በዚህ የልዩ ጥንቅር ቆይታችን በዚህ ተለዋዋጭ የመካከለኛው ምስራቅ ሁኔታ ውስጥ ያሉ አዳዲስ መረጃዎች ምንድናቸው? የእስራኤል አዲሱ ሚናስ ምንድነው? እስራኤል ምንድነው ለማድረግ እየጣረች ያለችው? የእስራኤል ድንገተኛ ጥቃት የትራምፕን $1 ቢሊዮን ዲፕሎማሲ ለማክሸፍ እቅድ ነው ወይ? እንቅስቃሴ ነው ወይ? ጥቃት ነው ወይ ስንል እንጠይቃለን። የተባበሩት አረብ ኤምሬትስ ወሰደችው የተባለውን የሚስጥር የፋይናንስ ስልትስ በመካከለኛው ምስራቅ የነበረውን የጸረ ኢራን ጥምረት ምን አይነት ተጽዕኖ ያሳድርበታል የሚለውን እናነሳለን። ከዚህ ባሻገር የዋሽንግተንና የኢራን መሪዎች ከውስጥ የፖለቲካ ጫናና ከቀጠናዊ ስጋቶች አንጻር ይህንን አርብ ላይ ሊፈራረሙት ስምምነት ላይ የደረሱበትን ረቂቅ ሰነድ ላይ ያለው የሰላም ተስፋ እስከ መች ድረስ ሊያቆዩት ይችላሉ በሚሉ ዋና ዋና ጉዳዮች ላይ በማተኮር ሰፋ ያለ ቆይታ ይኖረናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆይ ደግሞ በአክብሮት ነው የምንጋብዛችሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ፣ ላይክ እና ሼር እንድታደርጉ እጋብዛችኋለሁ። ጥንቅሩ ላይ ያላችሁ ሐሳብ አስተያየት ደግሞ እንደተለመደው በኮሜንት መስጫው ሳጥን ላይ እንድታስቀምጡ በመጋበዝ ከተከታይ አጭር መሸጋገሪያ በኋላ ስመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ መልካም ቆይታ። ቀደም ብዬ መግቢያዬ ላይ እንዳነሳውላችሁ ዛሬ የምንመለከተው የአሜሪካና የኢራን ታሪካዊ የሰላም ስምምነት ሊፈረምና በይፋ ሊታወጅ ጥቂት ሰዓታትና ደቂቃዎች ብቻ በቀሩበት እጅግ ወሳኝ ሰዓት ላይ እስራኤል የኢራን ዋነኛና የማይደፈር ቀይ መስመር ተብላ በምትገለጸው በሊባኖስ ዋና ከተማ ቤይሩት ዳሄ ላይ የተፈጸመው ድንገተኛና አውዳሚ የሆነው ጥቃት ስምምነቱን ሆን ብሎ ለማደናቀፍና ለማክሸፍ የተወጠነ ስልታዊና ፖለቲካዊ ሴራ ነበር እንደ የሚለው ጥያቄ እየተነሳ ነው ያለው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የኢራን ከፍተኛ የፖለቲካ ወታደራዊ መሪዎች ያለፉት 3 ወራት በቀጠናው የሰፈነውን የጦርነት እሳት ለማጥፋት ዘላቂ የተኩስ አቁም ለማወጅና አጠቃላይ የባህር ላይ ንግዱን ሰላማዊ ለማድረግ የመጨረሻውን የፌርማ ስነ ስርዓት በዕለተ አርብ ለማከናወን በዝግጅት ላይ ናቸው። ይሁን እንጂ የእስራኤል የጦር አውሮፕላኖች የሊባኖስን ሉዓላዊ አየር ክልል ጥሰው በመግባት በቤይሩት ደቡባዊ ክፍሎች ላይ ያዘነቡት የሚሳኤል ውርጅብኝ ይህንን በፓኪስታንና በኳታር አደራዳሪነት ለወራት የተለፋበትን የዲፕሎማሲ ግንብ በአንድ ጀንበር ለአደጋ ያጋለጠና ቀጠናውን ወደ ከፋ ውጥረት የገፋ ክስተት ነው የሆነው። የወታደራዊና የዲፕሎማሲ ተንታኞች በአንድ ድምጽ እንደሚስማሙበት አሁን ይህ የእስራኤል እርምጃ በአጋጣሚ የተከሰተ ወታደራዊ ክስተት ሳይሆን ኢራንን በከፍተኛ ቁጣ በመቀስቀስ የሰላም ሂደቱ ሙሉ በሙሉ ለመቅበር ታስቦ የተፈጸመ ቀጥተኛ ቀስቃሽ ድርጊት ነው እያሉ ይገኛሉ። ይህ ጥቃት የተፈጸመበት ስልታዊ ቦታ ይኸውም የሂዝቦላ ዋነኛ የፖለቲካና የወታደራዊ ምሽግ የሆነችው ቤይሩት ዳሄ አካባቢ ላይ ለኢራን ሰላማዊ አብዮታዊ ዘብና ለሀገሪቱ አጠቃላይ ክልላዊ ደህንነት መዋቅር እጅግ ስስና በቀጥታ በሀገሪቱ ብሔራዊ ክብርና ስልታዊ ጥንካሬ ጋር የተያያዘ ዋነኛ ቀይ መስመር ላይ ነው። እስራኤል ይህንን መስመር አልፋ ጥቃት መፈጸሟ ደግሞ ኢራን በአጸፋዊ ምላሿ ራሷን ወደ ቀጥተኛ ጦርነት እንድታስገባና በዚህም ምክንያት ከአሜሪካ ጋር የጀመረችውና ስምምነት ላይ የተደረሰበትን በዚህ ሳምንት አርብ ላይ ይፈረማል ተብሎ የሚጠበቀውን የሰላም ድርድር በገዛ እጇ እንድታቋርጥ የጀመረችውና ጥቅሟን የሚያስከብረውን የሰላም ድርድር እንዲፈርስ ለማስገደድ የተደረገ ወታደራዊ ግፊት ነበር እያሉ ነው ያሉት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ይህንን እጅግ አደገኛ የሆነውን እርምጃ ለመውሰድ የወሰነበት ዋነኛው ምክንያት አሜሪካና ኢራን የሚያደርጉት ማንኛውም አይነት መቀራረብ የእስራኤልን ቀጠናዊ የበላይነት ሙሉ በሙሉ ያሳጣል ከሚል ጥልቅ
ስጋት የሚመነጭ ስለመሆኑ ይነሳል። ጥቃቱ እንደተሰማም ፕሬዚዳንት ዶናልድ ትራምፕ በስልክ መስመር ላይ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ያደረጉት ቆይታ የድርጊቱን አደገኛነት በመጥቀስ በቁጣና በጠንካራ ቃላት የወቀሱበት ሁኔታ የእስራኤል እርምጃ አሜሪካ የምታደርገውን የዲፕሎማሲ በላይነት ሽሚያ ለማደናቀፍ ታስቦ የተፈጸመ መሆኑን በግልጽ የሚያሳይ ነው ተብሏል። ይህ በእስራኤል በኩል የታየው ወታደራዊ እርምጃ በዋሽንግተንና በኢራን መካከል ሊፈጠር የነበረውን አንጻራዊ መተማመንም ሙሉ በሙሉ ለመናድ የተደረገ መሆኑን የሚያሳዩ በርካታ ማረጋገጫዎች እንዳሉ እየተነሳ ነው ያለው። ስምምነቱ ይፋ ሊደረግ ጥቂት ሰዓታት ብቻ ሲቀሩት የኢራን የውጭ ጉዳይ ሚኒስትርና የሀገሪቱ ከፍተኛ የደህንነት ካውንስል በአስቸኳይ ስብሰባ ላይ እንዲቀመጡ የተገደዱም ከመሆኑም በላይ ከአሜሪካ ጋር የሚደረገው ድርድር ከእስራኤል ጥቃቶች የማይጠብቃቸው ከሆነ ዋጋ ቢስ እንደሆነ ለመግለጽም እንደሚገደዱ በተለያዩ ምንጮች በኩል እየገለጹ ነው የሚገኘው። የእስራኤል የደህንነት ካቢኔ ይህንን ጥቃት ሲያቅድ የትራምፕ አስተዳደር በሊባኖስና በጋዛ ጉዳይ ላይ የሚያደርገውን ግፊት ገሸሽ በማድረግ የራሳቸውን ወታደራዊ አጀንዳ በኃይል ለማስፈጸም መነሳታቸውን ያሳያል። ይህ በቤይሩት ላይ የተፈጸመው ድንገተኛ የአየር ላይ ጥቃት በመካከለኛው ምስራቅ የኃይል ሚዛን ውስጥ ደግሞ አሜሪካ የምትወስደው የሰላም መንገድ ለእስራኤል ህልውና አስጊ ነው ተብሎ ስለሚታመንበት ስምምነቱ በኃይል ለማደናቀፍ የተደረገ የመጨረሻው ሙከራ ሆኖም ሊመዘገብ የሚችልበት እድል አለ። ምናልባት እስራኤል ከዚህ በኋላ ተመሳሳይ ድርጊቶችን እማትፈጸም ከሆነ ማለት ነው። ይህንና የእስራኤልን ትንኮሳ ተከትሎ ሊነሳ የሚችለውን ቀጠናዊ ጦርነት እሳትን ለማጥፋትና ስምምነቱ እንዳይፈርስ ለማድረግ ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን በማራኪ ኢኮኖሚ ጥቅማጥቅሞችና በቢሊዮን የሚቆጠሩ ዶላሮች ማማለያን በመጠቀም ለመደለል እየጣሩ ስለመሆናቸው የእስራኤሉ ቻናል 12 አስነብቧል። ትራምፕ እንደ አንድ የቢዝነስ ሰውና የድርድር ስልት አዋቂ ነኝ፣ ግሬት ዲል ሜከር ነኝ ብለው ነው ራሳቸውን የሚገልጹት። ትራምፕና ኢራን በእስራኤል ላይ አስከፊ አጸፋ ጥቃት እንዳትሰነዝር ለማድረግ የጦር መሳሪያ ዛቻን ሳይሆን የኢራንን ደካማ የኢኮኖሚ ጎን የነካ ማባበያን ቀዳሚ መሳሪያቸውን አድርገው መጥቷል። አሜሪካ በምዕራባውያን ባንኮች ታግዶ የቆየውን የኢራን እጅግ ከፍተኛ መጠን ያለው የውጭ ምንዛሪ በአስቸኳይ ለመልቀቅ በነዳጅ ሽያጭ ላይ የተጣሉትን ከባድ ማዕቀቦች ለማንሳትና ሀገሪቱ ወደ ዓለም አቀፉ የንግድ ስርዓት እንድትመለስ ለማድረግ የገባችውን ዋስትና ኢራን በቁጣ ከመመራት ይልቅ ራሷን እንድትገዛ ለማድረግ የተነደፈ ስልታዊ የገንዘብ ድልድይ ሆኗል። ይህ የአሜሪካ የጥቅማ ጥቅም አቅርቦት በኢራን ከፍተኛ የስልጣን ኮሪዶሮች ውስጥም እጅግ ከባድ የሆነ የፖለቲካ ፈተናና የሐሳብ መዋዠቅን ፈጥሯል። ትራምፕ በማህበራዊ ገጻቸው ላይ የዓለም መርከቦች ሆይ ሞተራችሁን አስነሱ፣ ነዳጁ ሚፍሰስ በማለት ያስተላለፉት መልእክት ይህ ስምምነት ለኢራን የሚያስገኘው የኢኮኖሚ ትንሣኤ የሚያሳይ ቢሆንም እንኳን በኢራን የሚገኘው እስላማዊ አብዮታዊ ዘብ ግን ይህንን አካሄድ የሀገሪቱን ክብር በገንዘብ ለመግዛት የቀረበ የዲፕሎማሲ ወጥመድ አድርጎታል። በሌላ በኩል ደግሞ የሀገሪቱ የዲፕሎማሲ ክንፍና የኢኮኖሚ ባለስልጣናት በሀገር ውስጥ ያለውን ከፍተኛ የኑሮ ውድነትና የህዝቡን የኢኮኖሚ መቃወስ ለማረጋጋት በትራምፕ የቀረቡትን ማባበያዎች መቀበል ብቸኛው አማራጭ መሆኑን ያምናሉ የሚል ጉዳዮች ይነሳሉ። ይህ በኢራን መሪዎች ዘንድ የታየው ማቅማማትና ጥቅሙን ወደ መውደድ የማዘንበል አዝማሚያ በትራምፕ የተዘረጋውን የቢሊዮን ዶላር የድርድር ስልት የቴህራን ወታደራዊ ቁጣ ለጊዜውም ቢሆን ገጥቶ ለመያዝ መቻሉን የሚያሳይ ነው። ይሁን እንጂ የአይነቱ አቀራረብ በጦርነትና በደህንነት ስጋት ላይ የተገነባውን የመካከለኛው ምስራቅ ረዥም ቀውስ በጊዜያዊ የገንዘብ ጥቅማ ጥቅሞች ለመግዛት የሚደረግ ጥረት መሆኑ በዘላቂነቱ ላይ ከፍተኛ ጥርጣሬ እንዲነሳ አድርጓል። ዋሽንግተን የኢራንን የኢኮኖሚ ፍላጎት ተጠቅማ በዲፕሎማሲ የበላይነትን ለመያዝ ብትሞክርም የኢራን መሪዎች በእስራኤል የተፈጸሙን የቤይሩት ጥቃት ዝም ብለው ካለፉ በቀጠናው ላይ ያላቸውን ተሰሚነትና የአጋሮቻቸው እምነት ሙሉ በሙሉ እንደሚሸረሸር ግን ከመረዳት ወደ ኋላ አላሉም። በዚህ ምክንያት ኢራን በአሜሪካ የቀረበላትን ማራኪ ጥቅማ ጥቅም ሙሉ በሙሉ ውድቅ ባታደርገውም እንኳን ጥቃቱን የመመለስ መብቷ የተጠበቀ መሆኑን በማሳወቅና ተጨማሪ ዋስትናዎችን ከአሜሪካ በመጠየቅ የስምምነቱን መፈረሚያ ሰዓት ለማራዘም ልትሞክር የምትችልባቸው እድሎች እንዳሉ የተነሳ ነው። ይህ ደግሞ የትራምፕን የብሮከር ፖሊሲ ለጊዜው ጥቃትን ቢያስቀርም በቀጠናው ላይ ግን አዲስና ውስብስብ የጥቅምና የደህንነት ፉክክር ሊፈጠር እንደሚችል አመላካች ሆኖ አልፏል። የእስራኤል የደህንነት ተንታኞችና ተቃዋሚ ፓርቲዎች በአንድ ድምፅ አሁን እየገለጹ ያሉት ጉዳይ ደግሞ መስላችሁ ፕሬዚዳንት ዶናልድ ትራምፕ ኢራንን በጥቅማ ጥቅም ደልለው ስምምነት ላይ የደረሱበት የተኩስ አቁም መግባቢያ ሰነድ የእስራኤልን የረዥም ጊዜ ብሔራዊ ህልውናና የደህንነት ቀይ መስመሮች ሙሉ በሙሉ ወደ ጎን ያገለለ ትልቅ ዲፕሎማሲያዊ ውድቀት ነው ሲሉ ነው እየገለጹት ያሉት። እስራኤል ይህ ስምምነት የኢራን አደገኛ የሚሳኤል ፕሮግራም ሳይነካ የሚያስቀር የኒውክሌር ማበልጸግ አቅሟን በህጋዊ መንገድ እንድትገነባ በር የሚከፍትና በሊባኖስ የሚገኙን የሂዝቦላ ወታደራዊ መዋቅር ሙሉ በሙሉ ሳያጠፋ የተኩስ አቁም የሚያስገድድ ከሆነ የሀገሪቱን የወደፊት የደህንነት እጣ ፋንታ ለአደጋ ያጋልጣል የሚል ከፍተኛ ስጋት አላቸው። ይህ ስምምነት በእስራኤል ውስጥ ፖለቲካ መድረክ ላይ የፈጠረው ፖለቲካዊ ውጥረት እጅግ የበረታ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሁኑ ወቅት ከሁለት አቅጣጫ በሚመጣ ከባድ ጫና ውስጥ ወድቀዋል። በአንድ በኩል በሀገር ውስጥ የሚገኙ የተቃዋሚ ፓርቲ መሪዎችና የቀድሞ የመከላከያ ባለስልጣናት ይህ ስምምነት እስራኤልን በራሷ ብሔራዊ ደህንነት ጉዳይ ላይ ከአሜሪካ ትዕዛዝና ፍላጎት የምትቀበል ደካማና ጥገኝነቷ የላቀ ሀገር አድርጓታል በሚል በመንግስታቸው ላይ በከባድ ሁኔታ ወቀሳን እያሰሙ ይገኛሉ። በሌላ በኩል ደግሞ በመጪው ምርጫ የፖለቲካ ህልውናቸውን ለማዳን የሚታገሉት ቤንያሚን ኔታንያሁ ይህ ስምምነት በይፋ ከጸደቀና ማዕቀቦች ተነስቶ በቢሊዮን የሚቆጠሩ ዶላሮች ወደ ቴህራን መፍሰስ ከጀመሩ ያ ገንዘብ
በቀጥታ ሂዝቦላህና ሐማስን መልሶ ለማጠናከር እንደሚውሉ ስለሚረዱ ስምምነቱን በኃይል የማደናቀፍ አማራጭን ለመውሰድ ተገደዋል ይላሉ። በዚህ ምክንያትም ነው በእስራኤል ወታደራዊ አመራሮች የታቀደውና የተፈጸመውን የቤይሩት ድንገተኛ የአየር ጥቃት ኔታንያሁ ለትራምፕ አስተዳደር ያስተላለፉት ግልጽና ጠንካራ መልእክት ተደርጎ ሊወሰድ የሚችለው። የወታደራዊ እርምጃ እስራኤል የራሷን ደህንነት በራሷ እጅ ለመውሰድ እንደማታመነታና የአሜሪካ ጥቅማጥቅም አባቢዎች የእስራኤልን የህልውና ቀይ መስመሮች ሊተኩ እንደማይችሉ ለማሳየት የተደረገ ፖለቲካዊ ቁማር ነው ተብሏል። ኔታንያሁ የኢራንን ዋነኛ ቀይ መስመር በሆነችው ቤይሩት ዳሄ ላይ ድንገተኛ ጥቃት በመሰንዘር ቴህራንን ወደ ጦርነት በመጋበዝ የትራምፕን የቢሊዮን ዶላር ዲፕሎማሲ ለማክሸፍ ቢሞክሩም የእርምጃቸው ከዋሽንግተን ጋር ያለውን ስልታዊ ግንኙነት ያሻከረውና የእስራኤልን የደህንነት ካቢኔ ወደ ከፋ ዲፕሎማሲያዊ መገለል ሊገፋ የሚችል እርምጃ ተደርጎ ተወስዷል። ትራምፕ ዋሽንግተንን መምራት ከጀመሩበት ጊዜ አንስቶ ሁልጊዜም ቅድሚያ የሚሰጡት አሜሪካን ከፍተኛ ወጪ ከሚጠይቁና ማለቂያ ከሌላቸው የመካከለኛው ምስራቅ ቀውሶች ማውጣት እንዲሁም የዓለምን ኢኮኖሚ ማረጋጋት ላይ እንደመሆኑ በተደጋጋሚ ሲገልጹ ቆይቷል። ሲመረጡም ያነሱት አንዱ ጉዳይ ይህ ነበር። ይህ የኢራን ስምምነት ደግሞ የእርሳቸው የአሜሪካ ፈረስ ቅድሚያ አሜሪካ የሚለው መርህ ማሳያ ተደርጎ ሊወሰድ የሚችል ነው ይላሉ በርካቶች። የአሜሪካው መሪ በአንድ በኩል የኢራን መሰረተ ልማትና የነዳጅ ማጣሪያዎች ሙሉ በሙሉ እንደሚያጠፉ በይፋ ሲዝቱ ቆይተው በተግባር ግን የመጨረሻው ሰዓት የንግድና የኢኮኖሚ ማማለያዎችን በመጠቀም ስምምነቱን ለማስፈጸም መምረጣቸው የፖለቲካ ውጥረቶችን በጦርነት ሳይሆን በድርድር መፍታት የሚፈልጉበትን የዲፕሎማሲ ስልታቸውን በግልጽ የሚያሳይ ነው። ይህ በትራምፕ አስተዳደር የተወሰደው ስልታዊ አካሄድ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካ መዋቅር ላይም ትልቅ መነቃቃትን የፈጠረ ሆኗል። በቀጠናው ላይም አዲስ የኃይል ሚዛን እየተቀረጸ ነው የሚገኘው። ትራምፕ በማህበራዊ ሚዲያ ገጾቻቸው ላይ ያስተላለፉትና የዓለም መርከቦች የሆርሙዝ ሰርጥን በነጻነት ተጠቅመው የነዳጅ ፍሰቱን እንዲቀጥሉ ያደረጉት ጥሪ በምዕራባውያን ዘንድ ለጊዜው የዋጋ መረጋጋትን ያመጣ ቢሆንም በዋሽንግተን የደህንነት ተቋማት ውስጥ ግን ከፍተኛ ጥርጣሬን ነው የፈጠረው። በተለይ በኮንግረስ ውስጥ የሚገኙ የሪፐብሊካን ፓርቲ የደህንነት አባላት ይህ ስምምነት ለኢራን ከፍተኛ የገንዘብ አቅም የሚሰጥና የቴህራንን የረዥም ጊዜ ኒውክሌር ምኞት በዘላቂነት የማያስቆም ከሆነ አሜሪካ ለጊዜያዊ የፖለቲካ ትርፍ ስትል ስልታዊ ስህተትን እየፈጸመች ነው በማለት አስተዳደሩን በጽኑ እያስጠነቀቁት ይገኛሉ። ከዚህ በተጨማሪ ይህ የአሜሪካና የኢራን መቀራረብ እንደ ሩሲያና ቻይና ባሉ ዓለም አቀፍ ኃይሎች ላይ የሚኖረው አንድምታም እጅግ የበረታ ሲሆን በመካከለኛው ምስራቅ ያለውን የምዕራባውያንን ተሰሚነትና አዲስ መልክም ሊያስይዘው የሚችል ነው። አሜሪካ የራሷን የባህር ኃይልና ወታደራዊ መዋቅር ከቀጠናው ለማስወጣትና በኢኮኖሚ ማባባዮች ላይ ብቻ ተመስርታ ሰላምን ለመፍጠር የምትሞክር ከሆነ የሚፈጠረውን ክፍተት የኢራን ተላላኪ ኃይሎች ወይም ፕሮክሲዎችና ሌሎች ዓለም አቀፍ ተቀናቃኞች ሊሞሉት ይችላሉ የሚለው ስጋት በስፋት እየተነገረ ነው የሚገኘው። በዚህም ምክንያት የትራምፕ የጥቅማጥቅም ዲፕሎማሲ ለአሜሪካ የአጭር ጊዜ ፖለቲካ ድል እንዲሁም የህዝብ ግንኙነት የበላይነት ሊያስገኝ የሚችል ቢሆንም እስራኤልን ጨምሮ የቀጠናው ታማኝ አጋሮች ፍላጎት ግን ያገለለ በመሆኑ ምክንያት በዓለም አቀፍ መድረክ ላይ አዲስ ውጥረትንና ያልተረጋጋ የደህንነት ምህዳርን የሚፈጥር ሊሆን እንደሚችል ይሰጋል። ይህ በፓኪስታንና በኳታር አደራዳሪነት የተዘጋጀውና የፊታችን አርብ በይፋ ይፈረማል ተብሎ የሚጠበቀው የመግባቢያ ሰነድ በእስራኤል የቤይሩት ጥቃት ሳቢያ ለተወሰኑ ሰዓታት መዋዠቅ እንዲሁም የመዘግየት አደጋ አጋጥሞት የነበረ ቢሆንም አሁንም በዋሽንግተንና በኢራን እጅ ላይ የሚገኝ ብቸኛ የሰላም ካርድ ግን ሆኖ ቀጥሏል። ይህ ስምምነት በይፋ ከጸደቀ በኋላ ለሚቀጥሉት 60 ቀናት የሚቆይ ከፍተኛ የቴክኒክና የፖለቲካ ድርድር ጊዜን ለሚከፍት ሲሆን በዚህ ጊዜ ውስጥ ደግሞ እንደ ኢራን የኒውክሌር መርሃ ግብርና የሚሳኤል ልማት ያሉ እጅግ ውስብስብና አወዛጋቢ ጉዳዮችን በዝርዝር ውይይት እንደሚደረግባቸው ተገልጿል። የዚህ ታሪካዊ ስምምነት ዘላቂነትና የወደፊት ዕጣ ፈንታ ሙሉ በሙሉ የሚወስነው ግን ኢራን የአሜሪካን የኢኮኖሚ ጥቅማጥቅም መርጣ የቤይሩትን ጥቃት በትዕግስት የምታልፈው ከሆነ ወይስ የእስራኤልን ቀስቃሽ ሴራ ተከትላ ወደ ቀጥተኛ ጦርነት ትገባለች በሚለው ስልታዊ ውሳኔዎች ላይ ነው የሚመሰረተው። የዓለም አቀፍ ማህበረሰብና የተባበሩት መንግስታት ድርጅት ውጥረቱ እንዲረግብና ሁሉም ወገኖች ራሳቸውን እንዲገቱ በተደጋጋሚ ጥሪ ያቀረቡ ቢሆንም የቤይሩቱ ጥቃት በግልጽ እንዳሳየው ግን ማንኛውም ወገን ያለ አሜሪካ እውቅና የሚወስደው ጥንቃቄ የጎደለው ወታደራዊ እርምጃ ይህንን በብዙ ልፋት ወራትን ፈጅቶ የተገነባውን የዲፕሎማሲ ግንብና መግባባት በአንድ ጀንበር ሊያፈርሰው የሚችል ነው። እስራኤል በበኩሏ የራሷን ብሔራዊ ህልውና አሳልፋ እንደማትሰጥ የገለጸች ባለችበት በዚህ ወቅት የትራምፕ አስተዳደር ስምምነቱ እንዳይፈርስ በእስራኤል ላይ የሚያደርገውን ዲፕሎማሲያዊና ፖለቲካዊ ጫና ይበልጥ ማጠንከር ይኖርበታል፣ ይገደዳል። ይህ የሚያሳየው ደግሞ መሰላችሁ በመካከለኛው ምስራቅ ዘላቂ ሰላምን ማምጣት በጦር መሳሪያ በላይነት ወይም በጊዜያዊ የገንዘብ ድልድል ብቻ የሚሳካ ሳይሆን በቀጠናው ሀገራት ብሔራዊ ጥቅም፣ በፖለቲካዊ ሴራዎችና በማይደፈሩ ቀይ መስመሮች መከበር መካከል በሚደረግ እጅግ ስስና ጥንቃቄ የተሞላበት የጂኦ ፖለቲካ ጨዋታ መሆኑ ነው። ከዚህ ባሻገር ኢራን ወደ ሰላም ለማምጣት በሚደረገው ጥረት የአካባቢው ሀገራትም የተለያዩ ተሳትፎዎችን ስለማድረጋቸው እየተነሳ ነው ያለው። በጦርነቱ ሂደት በኢራን ላይ ጥቃትን በድብቅ በመፈጸም ጭምር ቀጥተኛ ተሳትፎ ስታደርግ ነበር የምትባለው የተባበሩት አረብ ኤምሬትስ ኢራንን በድጋሚ ጥቃት እንዳትፈጽምባት በማለት ከ10 እስከ 20 ቢሊዮን ዶላር ለመክፈል ስለመስማማቷ ተገልጿል። ከዚህ ውስጥም ቢያንስ 3 ቢሊዮን ዶላሩ ለኢራን ተላልፎ ተሰጥቷል የሚሉ መረጃዎች እየተሰሙ ነው የሚገኙት። እንደ ሮይተርስና ቴሌግራፍ ዘገባዎች ከሆነ የተባበሩት አረብ ኤምሬትስ በዩናይትድ ስቴትስ በእስራኤልና በኢራን መካከል
እየተካሄደ በነበረው ሰፊ ጦርነት ሳቢያ በሀገሪቱ ላይ ደርሶ የነበሩትን ገዳይ የድሮና የሚሳኤል ጥቃቶች ሙሉ በሙሉ ለማስቆም ከቴህራን ጋር እጅግ ሚስጥራዊ የሆነ ስምምነትን መፈራረሟን አስነብበዋል። ይህ ስምምነት አቡዳቢ ለኢራን እስከ $20 ቢሊዮን የሚደርስ እጅግ ግዙፍ የገንዘብ መጠን ለመልቀቅ ወይም ለማስተላለፍ የተስማማችበት ሲሆን ከዚህ ውስጥ እስከ $3 ቢሊዮን የሚሆነው የመጀመሪያ ዙር ክፍያ ደግሞ ቀድሞውኑ በተለያዩ ሚስጥራዊ ባንክ መስመሮች በኩል ወደ ቴህራን እጅ መድረሱን የውስጥ አዋቂ ዲፕሎማሲና የደህንነት ምንጮች በዝርዝር ይፋ አድርገዋል ሲል ሮይተርስ አስነብቧል። ይህ መረጃ ወዲያውኑ የዓለምን መገናኛ ብዙሃን ያነጋገረና ታላላቅ የሀያላን ሀገራት መሪዎች ያስደነገጠ ቢሆንም የአቡዳቢው የውጭ ጉዳይ ሚኒስትር ግን መረጃው በወጣ በጥቂት ሰዓታት ውስጥ ዘገባው ፍጹም መሰረተ ቢስ ሐሰትና የተጋነነ ሲል በአስቸኳይ አስተባብሎታል። የኤምሬትስ መንግስት በይፋዊ መግለጫው ምንም አይነት የታገደ የኢራን ፈንድ እንዳልተለቀቀና ለቴህራን የተላለፈ አንድም ሳንቲም እንደሌለ ቢገልጽም ታማኝ የዜና ምንጮች ግን ከጀርባ የተካሄደው የገንዘብ ዝውውር እንዳለና ይህ ውሳኔ በክልሉ ያለውን የኃይል ሚዛን፣ ወታደራዊ ስትራቴጂና የደህንነት ትብብር ሙሉ በሙሉ የሚቀይር ትልቅ ታሪካዊ ክስተት ስለመሆኑ በማረጋገጥ ላይ ይገኛሉ። ይህ ድንገተኛና ሚስጥራዊ የፋይናንስ እንቅስቃሴ የተሰማው በዋሽንግተንና በቴህራን መካከል ለወራት ሲካሄድ የቆየውና መላውን ክልል ከአጠቃላይ ጦርነት ይታደጋል የተባለውን ሰፊ ድርድር የመጨረሻና ወሳኝ ምዕራፍ ላይ በደረሰበት ወቅት መሆኑ ደግሞ ጉዳዩ ይበልጥ ውስብስብ ያደርገዋል። በዲፕሎማሲያዊ ማህበረሰብ ውስጥ የሚገኙ ከፍተኛ ባለስልጣናት እንደሚሉት ከሆነ ይህ በአሜሪካ መሪነት የሚካሄደው ሰፊ የሰላም ድርድር በአሜሪካ ማዕቀብ ሳቢያ በተለያዩ የዓለም አቀፍ ባንኮች ውስጥ ታግደው የቆዩ በቢሊዮን የሚቆጠሩ የኢራን የነዳጅ ሽያጭ ገቢዎችን በአግባቡ መልቀቅና ለቴህራን ተደራሽ ማድረግን የሚያካትት ነው። አሁን የተባበሩት አረብ ኤምሬትስ ለኢራን የለቀቀችው ወይም ያስተላለፈችው የተባለውን ይሄ $3 ቢሊዮን የመጀመሪያ ክፍያ የራሷ የኤምሬትስ ካፒታሊዮን ወይም በኤምሬትስ ባንኮች ውስጥ ታግዶ የቆየ የራሷ የኢራን ሀብት በግልጽ አይታወቅም። ይፋዊ ማስተባበያውና የሮይተርስ ዝርዝር ዘገባ በመካከለኛው ምስራቅ በአሁኑ ወቅት ምን ያህል በጥላቻ በጦርነት ፍርሃትና በኢኮኖሚያዊ ጥቅም መካከል የሚወዛወዙ ኃይላት እንዳሉ ቁልጭ አድርጎ የሚያሳይ ነው። አቡዳቢ ቀደም ሲል በኢራን ላይ እጅግ ጠንካራና የማይዳግም ወታደራዊ እርምጃ በአሜሪካና በእስራኤል በኩል እንዲወሰድ ሌት ተቀን ስትወተውት የነበረች ብሎም በኋላ ላይ በተለያዩ የምርመራ ዘገባዎች ራሷም የሚሳኤልና የድሮን ጥቃቶች በኢራን ምድር ላይ መፈጸሟ የተደረሰባት ሀገር ነች። ሆኖም ግን የራሷን የውስጥ ደህንነት ለማስከበር የንግድ ማዕከልነቷና የህዝቧን ሰላም ለማስከበር ስትል አሁን ያ የነበራት አቋም ወደ ጎን አድርጋ ወደ ድርድር ጠረጴዛ መምጣቷና ከቀድሞ ጠላቷ ጋር የገንዘብ ስምነትን በመፍጠር በመካከለኛው ምስራቅ የዲፕሎማሲ ታሪክ ውስጥ አዲስና እጅግ አስገራሚ ምዕራፍ ከፋች ሆና ነው የተከሰተችው። ይህ ጉዳይ ይበልጥ በጥልቀት ስንመለከተው እናገኛለን መስላችሁ የሮይተርስ ዘገባ ይፋ ያደረጋቸው ነጥቦችና የኤምሬትስ የውጭ ጉዳይ ሚኒስትር የሰጠው አስቸኳይ ምላሽ እርስ በርሳቸው የሚጋጩ ነው የሚመስሉት፣ ግን ሁሉም የአንድ ትልቅ ሚስጥራዊ ጨዋታ ሁለት ገጽታዎች መሆናቸው ነው መመልከት የምንችለው። አቡዳቢ በይፋዊ መግለጫዋ ለዓለም አቀፍ የዜና ወኪሎች የሰጠችውን ምላሽ ማንኛውም አይነት የገንዘብ ዝውውር በጥብቅ የሚክድ ቢሆንም የሀገሪቱ ከፍተኛ ባለስልጣናት ግን ከጋዜጠኞች ለቀረቡላቸው ቀጥተኛ ጥያቄዎች በሰጡት ምላሽ ስምምነቱን ሙሉ በሙሉ ከማስተባበል ይልቅ የተባበሩት አረብ ኤምሬትስ በክልሉ ውስጥ ያለውን ከፍተኛ ውጥረት ለማርገብ ጦርነትን ለማስቀረትና ቀጣይነት ያለውን ሰላም ለማስፈን ከማንኛውም አካል ጋር ለመነጋገር ዝግጁ መሆኗና በትጋት እየሰራች መሆኗን መግለጻቸው ከጀርባ ትልቅ እውነት እንዳለ የሚያሳይ የሚያመላክት ነው ተብሏል። የአይነቱ አካሄድ በዲፕሎማሲው ዓለም ውስጥ በተለይም እጅግ ስስ የሆኑ የደህንነት ስምምነቶች በሚደረጉበት ወቅት የተለመደ ስትራቴጂ ነው። ኤምሬትስ በአንድ በኩል ከዋሽንግተንና ከቴልአቪቭ ጋር ያላትን ስልታዊ ወታደራዊ ወዳጅነት ላለማበላሸት ስትል ስምምነቱን በይፋ መካድ የሚኖርባት ቢሆንም በሌላ በኩል ደግሞ በራሷ መሬት ላይ የሚወርቁትን አውዳሚ የሚሳኤል ጥቃቶች በአስቸኳይ ለማቆም የፋይናንስ በሯን መክፈት ግድ እንደሆነባት ይነሳል። ይህ የሚያሳየው ትልቁ እውነት ደግሞ መሰላችሁ በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወታደራዊ የበላይነትን በመቀዳጀት ብቻ የሚደመደም ሳይሆን እጅግ ረቂቅ በሆኑ የፋይናንስ የሀብትና የሚስጥር ዲፕሎማሲያዊ ድርድሮች የሚወሰን መሆኑን ነው። የተባበሩት አረብ ኤምሬትስ የወሰደችው ይህ ያልተጠበቀ እርምጃ በክልሉ ለረጅም ጊዜ ተገንብቶ የነበረውን የጸረ ኢራን ጥምረት በእጅጉ የናደው ሲሆን የባህረ ሰላጤው ሀገራት አሜሪካ ለደህንነታቸው የምትሰጠውን ዋስትና ሙሉ በሙሉ ማመን ማቆማቸውንና የራሳቸውን ህልውና ለመጠበቅ ሲሉ የራሳቸውን የተለየ መንገድ መምረጥ መጀመራቸውን የሚያሳይ ነው። በአሜሪካ በእስራኤልና በኢራን መካከል ጦርነቱ በፈነዳበት ወቅት የተባበሩት አረብ ኤምሬትስ ከማንኛውም የባህረ ሰላጤው ሀገራት በላይ በኢራንና በክልላዊ አጋሮቿ የሚሰነዘሩ ገዳይ የሚሳኤልና የድሮን ጥቃቶች ዋነኛ ሰለባ ሆና ሰንብታለች። ቴህራን የአቡዳቢን እንዲሁም የዱባይን ስልታዊ የኢኮኖሚ ተቋማት የነዳጅ ማጣሪያዎችና ዓለም አቀፍ የአየር ማረፊያዎችን ኢላማ በማድረግ ሀገሪቱ ልትቋቋሙ ማትችለውን ከፍተኛ የደህንነትና የኢኮኖሚ ጫናን ፈጥራባት ቆይታለች። ይሁን እንጂ ካለፈው ግንቦት 4 ቀን ጀምሮ በተባበሩት አረብ ኤምሬትስ መሬት ላይ ይዘንቡ የነበሩ የኢራን ድሮኖችና ሚሳኤሎች ሙሉ በሙሉ መቆማቸውና ይልቁኑ ጥቃቶቹ ድንገት አቅጣጫቸውን ቀይረው ወደ ጎረቤቶቿ ወደ ኩዌትና ባህሬን መዞራቸው በአቡዳቢና በቴህራን መካከል ከአይን እይታ ውጭ የተደረገ ትልቅ የዲፕሎማሲ ስምምነት መኖሩን በግልጽ ያሳያል ተብሎ በሰፊው ይታመናል። ኤምሬትስ ይህንን በቢሊዮን የሚቆጠር ዶላር የሚገመት የገንዘብ ፍሰት ለኢራን ለመክፈል መወሰኗ አገሪቱ ለዓመታት የገነባችው የንግድ የቱሪዝምና የፋይናንስ ማዕከልነቷ ምን ያህል ትልቅ ዋጋ የምትሰጥና የደህንነት ዋስትናዋ እንደሚያስፈልጋት በተግባር ያሳየችበት እርምጃ ተደርጎ ተወስዷል። ይህ ስትራቴጂካዊ ለውጥ ለብዙዎች እጅግ አስገራሚና እንግዳ የሆነበት ምክንያት አቡዳቢ በጦርነቱ መጀመሪያና ከዚያም በፊት በኢራን ላይ የነበራት አቋም እጅግ ጠንካራ አክራሪና የማይለወጥ ወታደራዊ መፍትሄን የሚሻ በመሆን ነው። ኤምሬትስ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቴህራን አገዛዝ ላይ ከፍተኛና የማይዳግም ወታደራዊ እርምጃ እንዲወስዱ ከጀርባ ሆነው ከሚገፉት ቀዳሚ ሀገራት
መካከል አንዷ የነበረች መሆኗ አልፎ ተርፎ ደግሞ በሚስጥር በእስራኤል የተሰጣትን እጅግ ዘመናዊ የአየር መከላከያ ዘዴዎችና የጦር መሳሪያዎችን በመጠቀም በኢራን ይዞታዎች ላይ የራሷን የአየር ጥቃት እስከመፈጸም ደርሳ እንደነበር ነው የቅርብ ጊዜ ሪፖርቶች የሚያሳዩ። ቀደም ሲል ደግሞ ፓኪስታን በሁለቱ ወገኖች መካከል ውጥረትን ለመቀነስ የጀመረችውን የሰላም ሽምግልና ጥረት ሳይቀር ለማደናቀፍና ለማክሸፍ የሞከረችው ኤምሬትስ ዛሬ ግን ሁሉንም ነገር ገልብጣ በቢሊዮን የሚቆጠር ዶላር በመክፈል ከኢራን ጋር የጥቅም ስምምነት መፍጠሯ በዓለም አቀፍ ፖለቲካና ዲፕሎማሲ ውስጥ መቼም ቢሆን ዘላቂ ወዳጅ ወይም ዘላቂ ጠላት የሚባል ነገር እንደሌለ ይልቁኑ ዘላቂ ብሔራዊ ጥቅም ብቻ መኖሩን በጉልህ ያረጋገጠ ክስተት ሆኗል። ይህ ስምምነት በሌላ በኩል ኢራን ከተጣለባት ማዕቀብና ወታደራዊ ጫና በተሻለ ሁኔታ እየወጣች መሆኑና የባህረ ሰላጤው ሀገራት የአሜሪካን የደህንነት ጋሻ ብቻ ሙሉ በሙሉ መተማመን እንደማይችሉ የተረዱበት ትልቅ ምዕራፍ መሆኑም የሚያሳይ ነው። ከዚህ ጋር ተያይዞ በአቡዳቢ የስልጣን መስመር ውስጥ የተፈጠረው የሐሳብ መከፋፈልና ስጋትም ለዚህ ውሳኔ መፋጠን ትልቅ አስተዋጽኦ እንደነበረው ይነሳል። የተባበሩት አረብ ኤምሬትስ መሪዎች የሀገሪቱ የኢኮኖሚ ምሰሶ የሆነው የውጭ ኢንቨስትመንትና የቱሪስት ፍሰት በሚሳኤል ጩኸት ምክንያት ሊቀጥል እንደማይችል በጥብቅ እንደተረዱ ይነሳል። ጦርነቱ እየተራዘመ በሄደ ቁጥር አሜሪካና እስራኤል ለኤምሬትስ ፍጹም የሆነ የአየር ላይ መከላከያ ዋስትና መስጠት አለመቻላቸው፣ በተለይም የኢራን የላቁ ድሮኖች የኤምሬትስን የአየር ክልል ጥሰው በመግባት የነዳጅ ማከማቻዎችን መምታት መቻላቸው የአቡዳቢ ባለስልጣናት ክፉኛ አስደንግጧቸዋል። ወታደራዊ የበላይነትን የመፈለግ ስትራቴጂው መክሸፉን ሲረዱ የራሳቸውን ከተሞችና የነዳጅ ሀብት ከጥፋት ለመታደግ ሲሉ የኢኮኖሚ አቅማቸውን እንደ ዲፕሎማሲያዊ መሳሪያ ለመጠቀም መወሰናቸው ያሳያል። ይህ ውሳኔ ለኢራን የገንዘብ ምንጭ በመሆን የጦርነት አቅሟን ሊያጠናክር እንደሚችል እንኳን ቢታወቅም ለአቡዳቢ ግን የህልውናና የስትራቴጂ ምርጫ ጉዳይ ነው ሆኖ ሊታይ የሚችለው። የተባበሩት አረብ ኤምሬትስ ለኢራን የ3 ቢሊዮን ዶላር የመጀመሪያ ዙር ክፍያ ተላለፈ የሚለው የሮይተርስና የቴሌግራፍ ዘገባዎች ፍጹም ሐሰት፣ መሰረተ ቢስና ከእውነት የራቁ ሲል በይፋዊ መግለጫ ውድቅ አድርጓቸዋል። ሚኒስትሩ በሰጠው ማብራሪያ ሀገሪቱ ከዓለም አቀፍ ማዕቀቦች ውጪ ምንም አይነት የገንዘብ ዝውውር እንዳልፈቀደች፣ በባንኮቿ ውስጥ ታግዶ የቆየ የኢራን ፈንድ እንዳልተንቀሳቀሰና ማንኛውም የዜና ወኪል ይፋዊ ካልሆኑ ምንጮች የሚያወጣቸው መረጃዎችን ከማሰራጨት እንዲቆጠብም በጥብቅ አሳስባለች ዩኤኢ። ይሁን እንጂ የዓለም አቀፍ መገናኛ ብዙሃን ጋዜጠኞች የኤምሬትስን ከፍተኛ የደህንነትና የፖለቲካ ባለስልጣናት በጉዳዩ ላይ በቀጥታ በጠየቁበት ወቅት ባለስልጣናቱ ገንዘቡ መተላለፉን ወይም አለመተላለፉን በግልጽ ከመካድ ይልቅ ሀገሪቱ በክልሉ ያለውን ውጥረት ለማርገብ ጦርነቱን ለማስቆምና ሰላምን ለማስፈን ቁርጠኛ መሆኗና ዲፕሎማሲያዊ አማራጮችን ሁሉ እንደምትጠቀም መግለጻቸው የስምምነቱ መኖር ይበልጥ አሳማኝና አጠራጣሪ አድርጓል። ይህ አቡዳቢ ይፋዊ ክደት በጂኦፖለቲካውና በሸዶ ዲፕሎማሲ ዓለም ውስጥ ፍጹም የተለመደና የሚጠበቅ ስልታዊ አካሄድ መሆኑን ደግሞ የፖለቲካና የስትራቴጂ ተንታኞች በሰፊው ይስማሙበታል። እንዲህ አይነቱ እጅግ ሚስጥራዊና ስስ የሆነ የደህንነትና የፋይናንስ ስምምነት በይፋ መሬት ላይ መውጣቱ የተባበሩት አረብ ኤምሬትስ ከዋነኛ ስልታዊ አጋሮቿ በተለይም ከአሜሪካና ከእስራኤል ጋር ፊት ለፊት ሊያጋጫት የሚችል እድል ካለ ስምምነቱ በይፋ መካድ ለአቡዳቢ ብቸኛውና አስተማማኙ ዲፕሎማሲያዊ አማራጭ ሆኖ ይቀርባል። የአይነቱ ድርብ የፖለቲካ ጨዋታ ለሁሉም ወገኖች ጊዜያዊ ፖለቲካ መተንፈሻን የሚሰጥ ነው። በአንድ በኩል የኢራን አገዛዝ በአሜሪካና በእስራኤል ወታደራዊ ጫና ሳይንበረከክ በቢሊዮን የሚቆጠር ዶላር ከባህረ ሰላጤው ጎረቤቶቹ ማግኘት መቻሉን ለውስጥ ህዝቡ እንደ ትልቅ ድል በመቁጠር ፕሮፓጋንዳ እንዲሰራበት እድል ይሰጠዋል። በሌላ በኩል ደግሞ አሜሪካና እስራኤል ለኢራን ምንም አይነት ይፋዊ የገንዘብ ስምምነት እንዳልፈቀዱና ማዕቀቡ አሁንም እንደ ጸና መሆኑን ለአጋሮቻቸው በመግለጽ የፖለቲካ ክብራቸውን ለመጠበቅ ይረዳቸዋል። የተባበሩት አረብ ኤምሬትስ ይፋዊ ማስተባበያ ከእውነት የራቀ የመሆኑ ያህል በክልሉ ውስጥ ለሚካሄደው ሰፊ የሰላምና የጦርነት ሚዛን መጠበቂያ ተብሎ የተወጠነ ረቂቅ የዲፕሎማሲ ስልት ሊሆን እንደሚችልም ለመገመት አያዳግትም። አቡዳቢ የራሷን ከተሞች ሰላምና የነዳጅ ንግድ ደህንነትን በቢሊዮን የሚቆጠር ዶላር በመክፈል ለማስጠበቅ ስትገደድ ይህንን ሂደት በአደባባይ አምና መቀበል በዓለም አቀፍ ደረጃ ያላትን ተሰሚነትና ዲፕሎማሲያዊ ልዕልና ሊጎዳው እንደሚችል ጠንቅቃ ታውቃለች። ለዚህም ነው በሩዝቬልት የተተገበረው መሰል የሚስጥር ዲፕሎማሲ መርህ ዛሬም በመካከለኛው ምስራቅ ምድር ላይ በተግባር እየታየ የሚገኘው። ኤምሬትስ በይፋዊ መግለጫዎቿ የምትሰጠው ክህደትና ከጀርባ የሚደረጉ የቢሊዮን ዶላሮች ፍሰት ሀገሪቱ በጦርነቱ መሃል የራሷን ብሔራዊ ጥቅምና ደህንነትን ለማስከበር ምን ያህል በጥንቃቄና በተለዋዋጭነት እየተንቀሳቀሰች መሆኑን የሚያሳይ ሆኖ ይቀመጣል። ይህ የቢሊዮን ዶላር የገንዘብ ፍሰት በተናጠል የተደረገ ስምምነት ግን ላይሆን ይችላል። የዓለምን የነዳጅ ንግድ መስመር በበላይነት የሚቆጣጠረው በሆርሙዝ ባህረ ሰላጤ ላይ የሚደረጉ የባህር ላይ ጥቃቶችንና አለመረጋጋቶችን ሙሉ በሙሉ ለማስቆም የተወጠነ ትልቅ ክልላዊ ስትራቴጂ አካል ሆኖ ሊወሰድ ይችላል። ኢራን በዓለም አቀፍ የንግድ መርከቦችና በነዳጅ ጫኝ ጀልባዎች ላይ የምታደርሰውን የከባድ መሳሪያና የድሮን ጥቃት እንድታቆም እንዲሁም የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ የባህር መስመር ክፍት ሆኖ እንዲቀጥል ለማድረግ የተደረገ ጥረት ዋነኛ አካል ተደርጎ ሊቀመጥ ይችላል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ በይፋ እንደገለጹት በአሜሪካና በኢራን መካከል ጦርነቱን በዘላቂነት ለማቆም የሚያስችለው ሰፊ የሰላም ስምምነት ረቂቅ ጽሑፍ በአሁኑ ወቅት ሙሉ በሙሉ ተጠናቆ የመጨረሻው ምዕራፍ ላይ ደርሶ በኔክስት ዊክ አርብ ላይ ሊፈረም መሆኑን ይፋ አድርገዋል። በተመሳሳይ ሰዓት ግን ስምምነት በዋሽንግተን የውስጥ ፖለቲካ ውስጥ ከፍተኛ የሀሳብ መናወጥና ውዝግብን
መፍጠሩ አልቀረም። የአሜሪካው ፕሬዚዳንት ምክትል ፕሬዚዳንት ጄዲ ቫንስ ስለ ስምምነቱ ዝርዝር ሁኔታ መገናኛ ብዙሃን የሚያወጧቸው አንዳንድ መረጃዎች በጽኑ በመቃወም ኢራን በሰላም ስምምነቱ ረቂቅ ላይ ለመፈረም ፍላጎት ስላሳየች ብቻ በአሜሪካ መንግስት በኩል ቀድሞ የሚለቀቅላት ወይም የሚሰጣት ምንም አይነት ጥሬ ገንዘብ እንደሌለ በይፋ ተናግረዋል። ምክትል ፕሬዚዳንቱ እንዳስገነዘቡት ከሆነ ማንኛውም አይነት የኢኮኖሚ ማበረታቻ ወይም የታገደ ፈንድ ለቴህራን የሚለቀቀው ሀገሪቱ በስምምነቱ ላይ የገባችውን ከባድ የደህንነት ቃላቶች ሙሉ በሙሉ መሬት ላይ አውርዳ መተግበር በመጀመር ስታስከብርና ታስመሰክር ብቻ መሆኑን በመግለጽ የዋሽንግተንን ጠንካራ አቋም ለማሳየት ሞክሯል። የአሜሪካ ባለስልጣናት መግለጫ የሚያሳየው ዋሽንግተን ለኢራን የሚሰጠውን ማንኛውም የገንዘብ ጥቅም በጥብቅ ቁጥጥር ስር ለማድረግ የምትፈልግ ቢሆንም እንኳን የባህረ ሰላጤው አጋሮቿ ግን የራሳቸውን ደህንነት በአስቸኳይ ለማስጠበቅ ሲሉ ከአሜሪካ ቁጥጥር ውጭ ሆነው የራሳቸውን የፋይናንስ መስመር ለመክፈት ሊገደዱ የሚችሉበት እድል አለ። ይህ በእንዲህ እንዳለ የዚህ ስምምነት መቃረብ በራሷ በኢራን የውስጥ ፖለቲካ መዋቅር ውስጥም እጅግ ከፍተኛ የሆነ ተቃውሞና ውጥረትን እያስከተለ ይገኛል። በቴህራን ፓርላማ ውስጥ የሚገኙ በርካታ የህግ መወሰኛ ምክር ቤት አባላትና ጽንፈኛ አቋም ያላቸው የሃይማኖትና ወታደራዊ መሪዎች አዲሱ የአሜሪካ ኢራን ረቂቅ ስምምነት ለኢራን ብሔራዊ ክብርና ጥቅሞች እጅግ ጎጂ መሆኑን በመግለጽ የራሳቸውን መንግስትና የዲፕሎማሲ ቡድን በከፍተኛ ሁኔታ እየተቹ ስለመሆናቸው መረጃዎች ይወጡ ይገኛሉ። እነዚህ ወገኖች እንደሚከራከሩት ከሆነ ስምምነቱ ኢራን ለዓመታት የገነባቸውን የክልላዊ ተጽዕኖ አቅም እንድታጣና በምዕራባውያን ጫና ስር እንድትወድቅ የሚያስገድድ በመሆኑ ሊቀበሉት እንደማይገባም እየወተወቱ ነው ያሉት። ይህ በሁለቱም ሀገራት ማለትም በአሜሪካና በኢራን ውስጥ የሚታዩ የከፍተኛ የውስጥ ፖለቲካ ጫናና መቃወም የሚያሳየው ይፋዊው የሰላም ሂደት ምን ያህል ስስና አደገኛ በሆነ ገመድ ላይ እየተንጠለጠለ መሆኑ ነው። የተባበሩት አረብ ኤምሬትስ ደግሞ ከጀርባው ላይ የከፈተችውን የቢሊዮን ዶላር የፋይናንስ የድርድር መስመር ይህንን የሻከረ ድባብ ለመስበርና ጦርነቱን ወደ ማጠቃለያው ለመግፋት እንደ ትልቅ አቅም ሆኖ ያገለገለን የሚገኙ አቡዳቢ ለኢራን በቢሊዮን የሚቆጠር ዶላር ለመልቀቅ ወስናለች መባሉና ይህንን ተከትሎ በሀገሪቱ ላይ ደርሶ የነበሩ ጥቃቶች ሙሉ በሙሉ ቆሞ መመልከታችን መላው የመካከለኛው ምስራቅ ክልል ለዓመታት ዘፍቆበት ከቆየው የጦርነትና የወታደራዊ ግጭት አዙሪት ወጥቶ ወደ አዲስ የዲፕሎማሲ የድርድርና የጋራ ጥቅም መሰረት የሚያደርገው ጉዞ ተስፋ እንዳለው የሚያሳይ ነው። ኢራንን በተባበሩት አረብ ኤምሬትስ ላይ የተገበረችውን ስኬታማ ስትራቴጂ እንደ ማበረታቻ በመውሰድ ሌሎች የባህረ ሰላጤው ሀገራት በተለይም ሳውዲ አረቢያና ኩዌት የመሳሰሉ ሀገራት ተመሳሳይ የፋይናንስና የፖለቲካ ስምምነቶችን እንዲያደርጉ በይፋና በሚስጥር መጠየቅ የምችልበት እድልም ይፈጥራል። ይህ የሚያሳየው ደግሞ መሰላችሁ ወደፊት በመካከለኛው ምስራቅ ምድር አዲስና የአሜሪካ የበላይነት የሌለበት የክልላዊ ደህንነት መዋቅር ሊፈጠር የሚችልበት እድል ሰፊ መሆኑ ነው። ይህ አይነቱ አዲስ አካሄድ ደግሞ የባህረ ሰላጤው ሀገራት የራሳቸውን ብሔራዊ ደህንነትና የውስጥ መረጋጋት በጦር መሳሪያ ኃይል ከመፈለግ ይልቅ በገንዘብ አቅማቸውና በሚስጥር ዲፕሎማሲ ለመግዛትና ለመጠበቅ እየመረጡ መሆናቸውን የሚያሳይ ክስተት ሊሆን ይችላል። ይሁን እንጂ ይህ ስምምነት በአሜሪካ በእስራኤልና በባህረ ሰላጤው ሀገራት መካከል ለረጅም ዓመታት ተገንብቶ የነበረውን የጸረ ኢራን ስትራቴጂካዊ ጥምረት በእጅጉ ሊያዳክመውና ሊበታትነው ይችላል የሚልም ከፍተኛ ስጋት እንዲፈጠር አድርጓል። አቡዳቢ ከእስራኤል ጋር መስርቷ የነበረውን የደህንነትና የቴክኖሎጂ ትብብር በተወሰነ መልኩ ወደ ጎን በመተው ከኢራን ጋር ቀጥተኛ የጥቅም ግንኙነት ለመፍጠር የምትገደድ ከሆነም ወደፊት በክልሉ ሊፈጠሩ ለሚችሉ ማናቸውም አይነት አለመግባባቶች አዲስና ያልተጠበቀ አቅጣጫ የሚጠቁም ነው። የእርምጃ ደግሞ አሜሪካ በባህረ ሰላጤው ላይ የነበራትን የፖለቲካ የበላይነት ጥያቄ ውስጥ የሚጥል ሀገራቱ የራሳቸውን ህልውና ለመጠበቅ ሲሉ የዋሽንግተን ይሁንታ መጠበቅ እንደማያስፈልጋቸው የተረዱበት ትልቅ የፖሊሲ ለውጥን ሊያስከትል የሚችል ነው። በአጠቃላይ ሲታይ ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የተባበሩት አረብ ኤምሬትስና ኢራን በሚስጥር የተሞላ ቢሊዮን ዶላር ድርድር በዙሪያው ያሉ ይፋዊ ማስተባበያዎች መካከለኛው ምስራቅ አሁንም ቢሆን የረቂቅ ጥቅሞች የሴራዎችና የተለዋጭ ፖለቲካ ምድር መሆኑ በድጋሚ ያረጋገጠ ክስተት ሆኗል። ይህ ክስተት የጦርነትን አውዳሚ አቅጣጫ ወደ ዲፕሎማሲና ፋይናንሻል የገንዘብ ልውውጥ የቀየረ መሆኑ ደግሞ በቀጣዮቹ ዓመታት በክልሉ ለሚታዩ ማናቸውም አይነት የሰላም ወይም የውጥረት ስምምነቶች እንደ ዋነኛ መማሪያ ሆኖ ሊያገለግል የሚችል ጉዳይ ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌሎች ጉዳዮች መልሰን እንገናኛለን። እስከዛ ድረስ ግን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን እጋብዛችኋለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩ። ሰላም።